سواء الدنيا يستعجل مصايا يهلو مساسا رحمة ستايا بستعجل يوطا لهلو قدايا وساسا لكاونا قمه خلق الأسلام يقولوا عليك وقيتها أمسيم يلاچو شجر المعرفة يا بقل الدجاچو يا جنة تنتفي مثل الحواضراتو لا هلو ما بقى قلباتو نورنا وتنسو يا قيون አልহাምዱሊላህ ያው የተከበራችሁ ወንድሞች እንደምትመለከቱት አሁን ያለነው ያው በቃጥባሬ ግቢ ውስጥ የቃጥባሬ መውሊድ ወደና ከነገ ወዲያ እንደሚካሄድ ያው ብዙዎቻችን እናውቃለን። ያኛ ዛሬ ቀደም ብለን መተን ብዙ አጂብ የሆኑ ነገሮች በጣም ታሪካዊ የሆኑ ነገሮችን መመልከት ችለናል። ያው ሁላችንም እንደምናውቀው ሐሪማዎቻችን የትልቅ ስብዕና የትልቅ አኽላቅ የኢልም የተቅዋ የወራ መፍለቂያ ቦታዎች ናቸው። ከቅርብ ጊዜ ትልልቅ ስብዕናዎችን እንኳን ብናይ እንደነ ሐጂ ሳኒ ረሂመሁላህ ያሉ እንደነ ሐጂ ዙል መካን እንደነ ተቀዳሚ ሙፍቲ ሐጂ ዑመር እነዚህ ሰዎች ሁሉ ያ የምናውቀው ትልቁ ግዙፉ ስብዕና ምንድነው ብለን ስንል ሁሉም እንግዲህ ያው የሐሪማዎቹ ተመራ ናቸው፣ ፍሬ ናቸው። ስለዚህ አሁን ዛሬም እኛ ቃጥባሬ ላይ ሆነን የዚህ ፍሬ የሆኑ ይህንን የመሰረቱ እነ ሻኢሳ ቃጥባሬን ወረድ ስንል ደግሞ አቡል ጀበልን ወረድ ስንል ደግሞ አሁን በእኛ ዘመን ያሉት እንዲሁም ሼክ በድሩ ዘማንን ጨምሮ የፈጠሯቸው ትልቅ በዚህ በሐሪማዎች ዙሪያ ላይ ንቅናቄዎች አሉ። በተለይ ሙስሊሙ ዓለም አይደለም እኛ ሀገር ውስጥ ያለው ይቅርና ከውጪ መጥቶ የሚጎበኛቸው በጣም የሚሸጡ ብዙ ነገሮች አሉ። ከዛ ውስጥ ቅድም በጣም ቀልቤን ተነካው ነገር ሁለት ነገሮች አሉ። ቅድም ሀጂ ኡስማን በደንብ አድርገው ነገሩን ያው እየተነተኑልን ነበር ሲያስጎበኙን በጥሩ ሁኔታ ልክ ቦታው ላይ እንደነበረን ሰው ነበረ ስናይ የነበረውና በተለይ ያው ይሄንን ሐድራ የመሰረቱት አቡል ኸይር ያሳለፉት ህይወት ልክ ነብዩ አለይሂ ሰላቱ ወሰላም መካ ውስጥ ነብይ ሆነው ሲላኩ ዳረል አርቀም የሚባል ቤት ውስጥ ከሰሃቦቻቸው ጋራ ያው ሸኾቹ ያውቃሉ ዳዕወተ ሲርያ የሚባል ነበረ። 3 አመት ድረስ ዳዕዋ የሚያደርጉት በድብቅ ነበረና ያሃ የድብቅ ዳዕዋ ሙሽሪኮቹ ብዙ አደጋ እንዳያደርሱ እንዲሁም ነብዩን አለይሂ ሰላቱ ወሰላም ሰሃቦቹ ላይ ብዙ ነገር እንዳይመጣ እስልምናውም ደግሞ በተድሪጅ እንዲፋፋ ሲባል ያው የአላሁ ሱብሓነሁ ወተዓላ ሂደት ሆኖ ነው ያ የሆነው። እኛ ጋርም እንደዚህ ልክ በዚህኑ ልክ የመካ ጠላቶች በነበሩት ልክ እዚሁም በነቃጥባሬ ዘመን ደግሞ ልክ እንደዛን ልክ ጠላቶች ነበሩ። በዛኑ ልክ ያው ስደት መውጣታቸውን ሰምተናል፣ መታሰራቸውን ሰምተናል። ይሄ ሁሉ ግን የሆነው በምንድነው? እንደውም ለሀገር ውለታ በመዋል እንጂ ለሀገር ችግር በመሆን አይደለም። ችግሮች ግን ያው ሲፈጠሩ የነበረው እንግዲህ ሙስሊም በመሆናቸው ብቻ የመጣ ችግር ነው። ስለዚህ ያንን ሁሉ ነገር ተቋቁመው ዛሬ ይሄንን አድራ ለኛ ያስረክበዋሉ እና እኛ ደግሞ አሁን ያለው ትውልድ ምን መስራት አለበት ወደፊት የሚለው ራሱ ጥያቄ ምልክት ውስጥ ነው። ምክንያቱም አሁን ያለው በጣም ሰፊ ነፃነት አለ፣ መሸማቀቅ የለም፣ ብዙ ሪሶርሶች አሉ፣ የሰው ኃይል አለ፣ ትምህርት አለ፣ ይሄ ዘመናዊ የሆኑ ነገሮች ሁሉ ነገሮች አሉ። ሰነዶች የምንሰንድበት ነገር ኮምፒውተሮች አሉ። ቅድም ቁርአኖችን ስናይ በእጃቸው የጻፉትን ደብዳቤዎችን ስናይ የሰነድ አያያዛቸው ራሱ እጅግ በጣም የሚገርም ነው። በል ከዛም አልፎ ተርፎ በዛን ጊዜ ፊክራው ኖሮ ራሱ ላይብረሪ የሚባል ነገር እንኳን ሐሪማ ውስጥ መጠንሰሱ በጣም ትልቅ ነገር ነው። ምክንያቱም ብዙ ሰው ይመስለዋል አሁን ሞሊድ ሲባል ወይንም ሰው ቃጥባሬ ደርሶ መጣ ሲባል እንዲሁ ዝም ብሎ መንዙማው ብቻ ዚክሩ ብቻ ተብሎ የሚመለስ ይመስለዋል። ነገር ግን ደረሶቹ በዚህ ልክ ማለት ነው እንግሊዘኛ የሆኑ መጽሐፎችን የሚያነቡበት አማራጭ አረብኛውንም አማርኛውንም እንዲሁም ደግሞ አካዳሚሻንም የሆኑ መልእክት ያላቸውን ቴክስት ቡኮችን ራሱ ሐሪማ ልክ ማግኘት በጣም በጣም ትልቅ ነገር ነው። ስለዚህ ሐሪማዎቻችን ላይ
ትልቁ የሚያሳየን ነገር እኛ አልሰራንም እንደወጣት ለምሳሌ ቃጥባሬ ላይ ያለው ፕሮጀክት ከዚህ በላይ ማደግ መቻል አለበት ከዚህ በላይ መስፋት መቻል አለበት ቅድም እንዳለው ለዓለም የሚሸጡ ብዙ ሐሳቦች አሉ አሁን እንኳን ሼክ በድሩ ዘማን እንኳን የነገሩን ታሪክ እጅግ በጣም የሚገርም ነው እንግዲህ የ100 ዓመት ታሪክ ነው እየተነገረን ያለውና በእኛ ዘመን አለማደጉ በእኛ ዘመን ከፍ አለ ማለቱ በጣም ሊያሳስበን ይገባል እና ከዚህ በኋላ ባሉት ሂደቶች ደግሞ እነዚህ ሐሪማዎቻችንን የማስተሳሰር አንዱ ከአንዱ የልምድ ልውውጥ የማድረግ ይሄ ጉብኝት ትልቁ ዓላማው ይሄ ነው ላይ ያለውን ወደዚህ አምጥቶ የሌለውን ደግሞ እየጠገኑ እንዲሄዱ ማድረግ የሚያስችል የሆነ ትልቅ ሐሳብ ነው ስለዚህ ይሄን ሐሳብ ሁላችንም ማለት ነው ልናሳድገው የሚገባ ሐሳብ ነው በተለይ በዚህ ሰዓት እስልምናውን ልናሳውቅ የምንችለው ወይንም ደግሞ ሃይማኖቱን ሊመሩ የሚችሉት ሐሪማዎች ናቸው ሁሉ ነገር በፖለቲካውን የሚረዱ መንፈሳዊ ነገሩን የሚረዱ ዘመናዊ የሆኑ ነገሮችን የሚረዱ የሆነውን ሂደት ነው ያየነው ትላንትና የነበረው የዛሬን አሻግሩ ማየት ከቻለ ዛሬኛ እንዲህ ብርሃን በሆነበት ሁኔታ ላይ ማየት ካልቻለን ራሳችንን መጠየቅ መቻል አለብን ስለዚህ እነሱ ምንም ሳያጎሉ ትልቅ ነገር አማና አስረክበውናልና በእኛ ዘመን መጉደል የለበትም በእኛ ዘመን የበለጠ መከመል መቻል አለበትና አሁን ሼኾቹም ሼክ በድሩ ዘማን አሉ ስለዚህ ቃጥባሬ ላይ ያየናቸው ነገሮች አሉ በውስጥ ደግሞ እነ ሼህ ኡስማን ጋርም ተነጋግረን ኮሜንት የምናደርጋቸው ብዙ ነገሮች ይኖራሉ እንደዚሁም ደግሞ ከህዝብም ደግሞ እንደዚሁም ይጠበቅም አለ ምክንያቱም ሐሪማውም የህዝብ ነው በመሻይኾቻችን በስጋ ደረጃ የከሌ አባት ይባላሉ እንጂ በመንፈስ ደረጃ ግን የሁሉም ሰው አባት ናቸውና እዚህ ልክ ታስበን ይሄንን ነገር በደንብ አድርገን ማሳደግ መቻል አለብን ትልቅ ፕሮጀክት ነው ይሄንን ፕሮጀክት ደግሞ የሁላችንም ዓላማ ነው ይሄንን መልእክት የሚያዳምጡ ወንድሞችም እህቶችም የመሻይኾችን መስመር መካደም ወይንም ማገልገል የሚፈልግ ሰው ካለ ሐሪማዎቻቸውን ማሳደግ ነው ያለበት ከፍ ማድረግ ነው ያለበት ዒልሙን በዘመነ ቁጥር مثلا በዕልም ደረጃ እዚህ ውስጥ ብዙ ሰዎች ከሐሪማ ተመርቀው የወጡ ወንድሞች አሉ ቃጥባሬ ላይ የሚቀራው ቂራአት ወይንም ዒልም አዝሃር ከሚቀራው ዒልም አያንስም ሊያንስም አይችልም ላኪን ምንድነው ሊጎለው የሚችለው ዘመናዊነት ነው ያንን ዘመናዊነት ደግሞ ቅድም በተቻለ አቅም ቃጥባሬ ላይም ተጀምሯል 70,000 ኩቱቦችን ማለት ነው ከሌላ ዓለም ጋር እየተጻጻፉ ኮምፒውተር ላይ መጫን ማለት ትልቅ ነገር ነው ደረሳው በራሱ ኮምፒውተር ሰልጥኖ እንደገና ያንን እያነበበ የሚፈልገውን ነገር እያየ መረጃ እያጣቀሰ ነገ ከነገ ወዲያ ሪሰርች እንዲሰራ ለደረሰው ማመቻቸት ትልቅ ነገር ነው ይሄ ሐሪማው ራሱ አድጎ በዲፕሎማ በዲግሪ በማስተርስ በዶክትሬት በደንብ እየደረገ መደራጀት መቻል አለበት አሁን እዚህ ያሉ ዑለሞች ብናስቀምጣቸው ወረቀቱ ነው እንጂ የሌላቸው ፕሮፌሰር ደረጃ ሊደርሱ ይችላሉ በዕልም ደረጃ ነህውንም በላጋውንም መንጢቁንም ሐዲሱንም ዑሉመል ሐዲሱንም ኡሱለል ፊቅሁንም እያንዳንዱ ነገር ያውም በህፍዝ ነው እኛ ሀገር ደግሞ የሚቀረው ያለ ምንም ማስታወሻ ማለት ነው ነገር ግን ይሄንን ነገር የማሳደግ ከፍ የማድረግ ቅድም እንዳልነው አማናው ስለሚኖርብን የዚህ ዋና መቅሰድ የዚህ ፕሮግራም ወይንም ደግሞ ይሄ ፕሮግራም እያደገ የሚሄድ ይህንን ነገር ከፍ የማድረግ የማሳደግ ሐሪማዎቻችን ያሉ እምቅ የሆኑ ማዕድኖችን አሁን እዚህ በመምጣታችን ያገኘነው ወርቅ ነው ከዛም በላይ ነው ይህንን ነገር ደግሞ ባናንኳኳ ልናገኝ አንችልም ስለዚህ ነገም ከነገ ወዲያ ሌሎች ጋር በዚህ ልክ ይሄድን ይሄንን ነገር ማስፋፋት መቻል አለብን እነዚህ ቱራቶች ማለት ነው ለዓለም እንዲተዋወቁ ማድረግ መቻል አለብን እኛ የመጣነው ከአዲስ አበባ ነው ግን መነየትና ይሄንን ነገር ማሻሻል ያለብን ምንድን ዓለም ወደዚህ መምጣት መቻል አለበት አረቦቹ ሰው ምን ያክል ጅሁድ እንደተደረገ ነው ሐቂቀተን ወላሂ ቀደም ሲያወሩ ሐቂቃ ሰሃቦች ከነብዩ ጋር እነ ቢላል እነ አማር ኢብኑ ያሲር እነ ያ ሁሉም የደረሰባቸው ገፈት አለ እዚህም ደግሞ ሸኾቹ በዛ ልክ ነው እንግዲህ ዞት እየተላኩ እየታሰርክ እኮ መስጂድ መስጊድ በጣም ይከብዳል በጣም ከባድ ነው ሳትበላ ሳትጠጣ ከቤተሰብህ ተለይተህ እንዲህ መደረጉ ማለት አንተ ፊክረን ልጆቼ ሳትል ሚስቴ ሳትል ትዳሬ ሳትል ቅድም ሸኾቹ ሲነግሩን እንግዲህ እዛ ሆነው ያሳሰባቸው ሙስሊም ደብረ ማርቆስ ውስጥ አለመቀበሩን ያሳሰባቸው
የዛሬው ወጣት እኮ በሚገርም ሁኔታ አክሱም ቀብር የለም እያለ ታግሎም ስልጣኑንም ይዞ ረስቶታል። እንግዲህ እነሱ በዛን ዘመን እንኳን ነው ይሄንን እያደረጉ ያሉት እና ይሄ በጣም ፈርቀዳጅነት በደንብ ሊበረታታ የሚገባ ነው። ጀግንነታቸውን መውሰድ አለብን፣ ተቅዋቸውን መውሰድ አለብን፣ ስርዓታቸውን አደባቸውን መውሰድ አለብን። ከምንም በላይ አሁን መጨረሻ ላይ ቀልብ የሚነካ ነገር የተናገሩት ደግሞ ሂላቸውን መውሰድ መቻል አለብን። ዛሬ ላይ አሁን ብዙ ምሁራኖች ካያችሁ የልጅ ኢያሱንና የኃይለ ሥላሴን ግብግብ በሙስሊም ድጋፍና ላይክ በኦርቶዶክስ ድጋፍ ነው ሰዎች የሚያዩት። ግን መሻይኾቹ ግን ያኔ ያዩበት አንግል በታቂቅ ነው። የቱ ጋ ነው ሐቅ ያለው የሚለው ነው። ምክንያቱም በድር ዘመን ማን ነው ተቡክ ሲደረግ ነብዩ ሰለላሁ ዐለይሂ ወሰለም ተቡክ ከደረሱ በኋላ እንትኖቹ አልነበሩ፣ ሙሽሪኮቹ አልነበሩ። ከዛ ሙሽሪኮቹ ያሉበት ቦታ ላይ ለመሄድ ሁላ ሲሞክሩ ሰይድና ዑመር ነው ራእይ ሰጥቶ እንዴት ሙስሊሞቹን እናስጨፍጭፋለን ብለው ድጋሚ ወደ መዲና የተመለሱት። አሁን ይሄ ትልቅ ሂክማ ነው። አንዳንድ ነገር ያለ አቅምህ መጋፈጥ፣ ያለ ወቅቱ መጋፈጥ፣ ያለ ታይሚንጉ ማየት በራሱ የሚያደርስብህ ትልቅ ችግር አለ እና ከምንም በላይ ይሄ ሂክማቸው ሁሉ ጊዜ ትልልቅ ሰዎች ጋራ ቁጭ ብሎ እንደዚህ ያሉ ነገሮችን መውሰድ ያስፈልጋል። ለሀገር ይጠቅማል፣ ለትውልድ ይጠቅማል፣ ለእስልምናም ይጠቅማል እና ይሄንን በደንብ ማስኬድ ስለሚኖርብን ኢንሻአላህ ሐሪማዎቻችን ጋር ደግሞ እንዲህ ያሉ ነገሮች በሰፊው ስላሉ ይህንን ድርጅት ለማድረግ እንሞክራለን። ኢንተርናሊ እንደዚህም ደግሞ የውጭ ቢሆንም የሚያመቻች የሆነ ድርጅቶችን እንፈጥራለን በሰፊው። ይሄ የመጀመሪያው ነው። ኢንሻአላህ ከዚህ የበለጠ ተደራጅቶ ይሄዳል ብለን እናስባለን። ስለዚህ ከዚህም በኋላ ለሚኖሩን ፕሮግራሞች ብዙ ወጣቶች ያው መልካም ምላሻችሁን እንደምትሰጡን ተስፋ እናደርጋለን። አብረን ታሪካችንን እንወቅ እንይ። ኢንሻአላህ ታሪካችንን እንስራ። ሰላም አለይኩም ወራህመቱላሂ ወበረካቱ።